እንግዲህ ጋይስ አብርሃም በሙሉ ጤንነቱ እንደሚገኝ ከወንድሙ ከአሚሩ ሰምተናል። እንኳን ደስ ያላችሁ። በዚህ አጋጣሚ የአብርሃምን ጤንነት ሁላችንም የምንፈልገው ነው። አብርሃም ታሞ፣ አብርሃም ተክዞ፣ አብርሃም የሆነ ነገር ሆኖ ማየት አንፈልግም። ነገር ግን ወደ ትዳሩ በፍቅር ተመልሶ ከልጁ እናት ጋር ሆኖ ልጁን በሰላም እና በፍቅር ቢያሳድጉ የሁላችንም ምኞትና የሁላችንም ፍላጎት ነው። ነገር ግን አብሮነታቸው መቀጠል ካልቻለ ደግሞ በፍቅር ሆነው በአንድነት ሆነው ልጃቸውን ተለያይተውም ልጃቸውን ማሳደግ ይችላሉ። ነገር ግን ምንድነው ችግሩ? የእልህ ጉዳይ ሆኖባቸው ነው። እውነት ለመናገር ሩቲም እንግዲህ እንደምናውቃት እልህኛ ናት። ውሽሚትም አልፋታም ነው። ዞሮ ዞሮ አብርሃም አሁን ላይ ወደ ቡታጀራ ገብቷል፣ ወደ ነጋሽዬ ጋር ገብቷል። ነገር ግን ትልቁን ደግሞ ብጥብጥ እያነሳ የሆነው ኤፋ ማለት ነው። ኤፋ በዚህ አጋጣሚ ተረጋጋ፣ ምንም ችግር የለበትም። ወንድምህ ቢድን በጤንነቱ እኛም የምናውቀው አብርሃም ሆኖ ቢመጣ አንተም ትደሰታለህ እንጂ እንደዚህ ጉዑዝ ሆኖ ቢመጣ ምንም አይጠቅምህም። አንተ እየመራከው፣ አንተ መኪና ይዘክለት፣ አንተ የሆነ ቦታ እየወሰድከው ምንም አይጠቅምህም። እውነት ለመናገር አንተስ እስከመች ነው ለሱ ሹፌር ሆነክ ወይ ደግሞ እሱን ተከትለክ እስከመች ነው? አንተ የራስህ ኑሮ የለህም እንዴ? በጭራሽ ከዴብ ጋር መግባባት አልቻሉም አሉ። እዛም ሄዶ ቤተሰብ ጋር ብጥብጥ እያነሳ ነው አሉ ማለት ነው። እና በዚህ አጋጣሚ እንግዲህ ውሽሚትዬም እንግዲህ ተከትላ ሄዳለች፣ አጅሪት ማለት ነው። ተከትላ ሄዳ ቡታጀራ ነው አሉ ያለችው። ጋይስ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ አብርሽዬ ወደ ቡታጀራ ቡዜና ዴቭ ይዘውት ሄዷል። ከስንት ድካምና ውጣ ውረድ በኋላ ደስ የሚል ዜና ነው በዚህ አጋጣሚ